ሰላምታዬ ይድረሳችሁ በያላችሁበት እንደምናላችሁ እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም እንደተለመደው በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አጋንንት በጣም ረቂቅና በጣም ብልጥ ነው። እኛ ምንም ሳናቅ እንድንሞት አይፈልግም። አውቀን እግዚአብሔርን ሰድበን አውቀን ኃጢአት ሰርተን አውቀን ተሰናክለን እንድንሞት ነው የሚፈልጉት። ሳናውቅ ከሆነማ እግዚአብሔር ያግዘናል። ይሄ ነው። ለዚህ ነው ብዙ ጊዜ ህዝቡ ማርያምን ሰድቦ ገብርኤልን ሰድቦ መናፍቆ ነው የሚሞተው። ወይም ደግሞ ኃጢአት ሰርቶ አመንዝሮ ሰክሮ ምን ብሎ እንዲሞት የሚፈልገው እየተሰበከ እየተነገረው በዩቲዩብም በቲክቶክም በማህበራዊ ሚዲያም በስብከትም በምንም እየተነገረው ቸልተኛና ታካች ሆኖ እንዲሞት ሰይጣን የሚፈልገው እያወቀ ሆን ብሎ በአምላኩ ላይ አመፀኛ እንዲሆን። ለምን? ዲያብሎስ አመፀኛ ነው። አመፀኛ ስለሆነ ሰው አውቆ እንዲጠፋ ነው የሚፈልገው። ለዚህ ነው መተት ከሚያደርጉ ሰዎች ይልቅ መተት የተደረገባቸው ሰዎች የእግዚአብሔር እርዳታ የሚፈጥንላቸው። መተት ያደረጉ ሰዎች ወይም ኃጢአትን ሆን ብለው ሰርተው መንፈስን ጠርተው ያዋረሱ ሰዎች ጸበል ቦታ ሲሄዱ ቶሎ አይወጣላቸውም። መንፈሱን የካደሙ ያመለኩት ሰዎች ቶሎ አይወጣላቸውም። ወይም ደግሞ ወደው ፈቅደው ዝሙት የፈጸሙ ግብረ ሰዶም፣ ሌላም ሴት ከሴት ወይም ደግሞ ሌሎችም ከባድ የሚባሉ ኃጢአቶችን የሰሩ ሰዎች ቶሎ መንፈስ የማይወጣላቸው ወደው ፈቅደው ስለሰሩት ነው። ሆን ብለው ስላደረጉት ነው። እኛ ሳንፈልግ ግን የተወረወረብን መተት ካለ ቡዳም እኛ ላይ ተወርሮ መጥቶ ከሆነ ሳናቀው የገባ መንፈስ ካለ እንድናቀው ያደርገናል እግዚአብሔር። ሳናቀው ከሞትን ተጠያቂው እግዚአብሔር ስለሆነ ማለት ነው። ሳናቀው ከሞትን። ስለዚህ እኚህም አባት በአየር ላይ ሆኖ እንዲነቁ ያደረጋቸው ራስህን በራስህ እኮ ፈጠፈጥክ ብሎ ሌላቸው ነው። አውቀው እየሞቱ እንደሆኑ እንዲያውቁ ነው ያደረጋቸው ማለት ነው። እንጃ አንዳንድ ጊዜ ይቀርማልና በአየር ላይ ሆኜ ይስቃሉ። ጭራሽ እንደዛ ሁሉ እረኛ ተከትሏቸው ሲመለሱ ደግፏቸው፣ ወገባቸው ብቻ ደግፈው አለሁ አይዟቸው ሲሆን እንዴ ራስ ወጥሮት እንደሚሮጥ ሲባል ጊዜ አይደለም አየር ላይ ሆኜ የነቃሁት እናንተ ደግሞ እያሉ እየሳቁ ወደ ቤታቸው ተመለሱ። ለልጆቻቸው ተደውሎ ተነግሯቸው በቃ እንደ ፈን ታይቶ ግን አሁንም ድረስ ቺ ምልክት ሆና ወገባቸውን ታማለች። ግን ቅዱስ ቁርባን ተቀብለዋል ማለት ነው። በሶስት ልጆቻቸው ምክንያት የገጠር ልብስ ለብሰው እነዛ ሁለት ወጣት ሴቶች ልጆቻቸው የገጠር ልብስ ለብሰው እንደ የገጠር ሻሽ አድርገው ኩበት እየሸተቱ ምን እያሉ አባታቸውን ለአንድ ወር ያክል አገልግለው በፍርጥ ይበል ከፈለገ ከተማ ላይ ያለው ልጆቻችንን በሰራተኛ ይጠበቃሉ ስራውም ጥንቅር ይበል ብለው አባታቸውን አስቆርበው መጡ። በቃ ትልቁ ድል ይሄ ነው። በጣም የተደሰትኩበት ይሄ ነው። መምህር ደስ ይበልህ አባታችን ቆርቧል ብለው ሲነግሩኝ ሄጄ ቀጥታ ቅዱስ ገብርኤል ቤተክርስቲያን ሰግጄ አመስግኜ መልካ ገብርኤል ጸልዬ ነው ወደ ቤት የመጣሁት። ይህንን ትልቅ አባወራ የከተማን ሕዝብ የተደገመበት በግ ሲያከፋፍሉ የነበሩትን ሰው ሲለወጡ ከመስማት በላይ ሌላ ምን ያስደስት? ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይልም። ያላመነ ቦይፍሬንድ አይልም፣ ወይም እጮኛ አይልም። ያላመነ ምን ያለው። ስለዚህ ሚስት ያለው ባል ያላት ካለ ኦሬዲ ምን ብለዋል ማለት ስለተጋቡ ሰዎች ነው ህጉ የሚያወራው ማለት ነው። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት እኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ህጉ። ገብቷችኋል? ይሄ መቼ ነው የሆነው? ገና ክርስትና እንደ አዲስ ምን ሲሰበክ ነው። ቅዱስ ጳውሎስ ይሄን ባይል ኖሮ ክርስትና ብዙ አደጋ ይገጥመው ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆንና ሃይማኖት አይፈቅድም ብሎ ደናዋይ ሊላት ነው፣ ደናዋል ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን ቤተሰብ ቢበተን እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጪ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት ያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለው።
ለነሱ የተናገረው ቃል ምንድነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለትና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ። ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት። ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባህበት ጊዜ ወስዶ በትክክል መምራን ተመድቦ አንድ ላንድ ተምረው የተቀየሩ ሰዎች የምናውቃቸው አሉ። ግን ገብቷቸው ማለት ነው። ለምን እንደተቀየሩ አውቅ ለጋብቻው ብለው ሳይሆን። በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ አመት በእጮኝነት ቆይተናል፣ አስተምሩልኝ አለ። ከዛ ልጅቷ ተማረች፣ በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያዩ። ማለት ጋብቻው ወርካውት አላረግም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና ቤተክርስቲያን ነው ያለችው። ይሄ ማለት በዚህ አጋጣሚ የእሷን ነፍስ አዳነው ማለት ነው። ስለዚህ በትክክል ከመምህራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ። እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ሁለት ፍሎር እንደዚህ እንደ መቄዶንያ ህንጻ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው የምንለው አይደለም። እና ባልጠፋ ምንድነው ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ ነው። ሰዎች ለጊዜያዊ ጥቅም ብለው አንዳንዴ ወይም በመጥፎ መንገድ ለመበልጸግ ሊያስቡ ይችላሉ። በጥንቆላም ይሁን ሳጥናኤልን በመከተልም ሊሆን ይችላልና ሲሳይ አሁን አንዴ የገጠመው ነገር የወደቀ ዛፍ አንስቶለት ነበረ። የተነፈሰ ጎማውን አስተካክሎለት ነበርና ሄዶ ሲመለስ ግን እሱ ከወደቀ ከተጣለ በኋላ ግን ሲመለስ ጎማውም ተንፍሷል፣ ዛፉም እንደወደቀ ነውና ስለዚህ የማስመሰል ጥበብስ ብዙዎችን እያታለለ ስላለ ጥበብ በጣም ብዙ ነገር ከሰይጣን የምታገኛቸው። በነገራችን ላይ ሰይጣን ስንል ሰይጣንና አሰራሩ ማለታችን ነው። ምሳሌ ስርቆት፣ ሙስናም ሊሆን ይችላል። በሌላ መንገድ የምታገኛቸው ነገሮች መጨረሻ ላይ እሳቱ ነው ይበሉሽ እንደው እንጂ አብሮሽ ተከትሎሽ አይሄድም። ወደ መቃብር ስትወርጂ በቃ እንደ ማንኛውም 3 ሜትር ጨርቅ ከሳጥን ጋር ብትወርጁ። ስለዚህ ምንም የማስመሰል ነገር ነው እንጂ ያሳመረልሽ የሚመስልሽ ከህሊና ዳኝነት የሚያነጻን ምንም ነገር የለም። እና ሰይጣን በሱ እና በተግባሮቹ በሰዎች ውስጥ በፈጠራቸው አስተምሮዎች ውስጥ ሰዎች በመስገብገብ ሊያገኟቸው የሚፈልጉ ሀብት፣ ክብር፣ ስልጣን፣ ዝና በሙሉ እንደ ጉም ነው የሚተኑት። መቼ ሊጠፉ እንደሚችሉ አታውቂም። ካንቺ መቼ እንደሚያመልጡ አታውቂው። ሲያመልጡ ግን በጣም በጣም አሳዛኝ ነው። ምክንያቱም እዛ ላይ ስለነበር ተንጠልጥለሽ የነበርሽ ነዛ ሲቀር ባዶ ነው የምትሆኚው። ከዛ ይልቅ የምትፈልጊውን ነገር እግዚአብሔር ሊሰጥ የታመነ ነው። እግዚአብሔር የሚጠይቀው ግን አንድ ነገር ነው። ድካምና ጥረት ይጠይቃል። እውነትና ታማኝነትን ይጠይቃል። እኔ ዛሬ ተነስቶ እግዚአብሔር እኔን ሀብታም ሊያደርግ አይፈልግም። ይችላል፣ ግን ስለማይጠቅመኝ ሀብታም እንደሆን ከፈለኩ መስራት፣ መድከም አለብኝ፣ መታመን አለብኝ፣ ለሱ ጊዜ መስጠት አለብኝ። ምክንያቱም ያ ጊዜ የሱ አቅም አይደለም፣ ለኔም ያንን ሀብትና ነገር ማስተዳድርበት ትምህርት እንዲኖረኝ ነው ማለት ነው። አይሽ እና ከእግዚአብሔር ማግኘት የምንፈልገውን ነገር ከሌላ ለማግኘት መሞከር መጨረሻ ላይ ከንቱ ነው የሚሆነው። ሜዳ ላይ ጥሎ ጭው ያለ በረሃ ላይ ጥሎሽ ነው የሚቀረው።
ጭው ያለ ማለት ነው። ብዙዎች በተለይ እኔ እስከማውቀው ድረስ በዚህ በሰይጣን አምልኮ የከበሩ ወይም ለጊዜያዊ ሀብት ያገኙ መጨረሻቸው በጣም አሳዛኝ ነው። አካላቸውን ያጣሉ፣ ጤናቸው ይጎላል። ቁስቁልቁል ብለው መጨረሻ ነፍሳቸውን እያዩዋት ራቁቷን ወደ መቃብር ስጋቸውን ጥላ ስትሄድ ቀድመው ተረድተውት ነው የሚሄዱት እና ብዙ የምናውቃቸው ሰዎች አሉ እንደዚህ አይነት። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። ልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ ነበር። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሮ ትዝ አይለኝም ቅዱስ ገብርኤል ይሁን እመቤታችን ደብር አሳሳ ላይ ብቻ አገለግል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው 4 ሆነን ካልሄድን ብዬ ሌሎችም ነበሩ። እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመር እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ ነው እንደምታየው ማለት ነው። እና በጣም ነበር የሚፈጥነው። ግን የሚገርም አንድ ሁለት ነገር ልንገርህ እባክህ፣ ኦልሬዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እኛ ደግሞ ጨዋታ ጀምረናል። ቤተክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉ ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግ ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው። አንድ ሰው ብቻ ነው የሚቀር። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው። ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው እኔም ለብቻዬ ጥግ ያዝንና አልተመቸንም። ብቻ ጉዞ ጀመር እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ ሹፌሩ። በጣም ልጅ ቅር መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰብን። አንዴ ተሽከረከረ አላቆም እና እንጮሃለን። ግማሹ መድኃኔዓለም ይላል፣ እኔ መድኃኔዓለም መቃጠራለሁ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢያንስ ጎርፉ አንቀሳቅሶት ጎርፉ ላይ ወስዶናል። በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና ያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ይከፍተዋል፣ ረዳቱ ይዘጋዋል፣ ይከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው እየሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዘው አይታወቅም። ትንሽዬ ኩርባ ነበር ያዘው። ከዛ እንንጫጫ ያው እዛ ውስጥ ጫጫለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እንደምታየው ገመድ ወረወሩልን። በመስኮት መውጣት ጀመር እና እኔማ ሁለተኛው ሶስተኛው የወጣሁት የምታየኝ እኔ ነኝ። እና ስወጣ የገባው ነው የሚመስለው ወንዝ ውስጥ አይተኮ እና እኔ ይቀረስ አይቀረስ አላውቅም። ያው ብቻ ወጣን። ዴራ መድኃኔዓለም አለ። በቀጥታ ዛኔት ለፖሊስ ጣቢያ ወሰዱ። ከዛ መጨረሻ ስናጣራ ጋቢና ላይ የነበረ አንድ ሰው እኛ ልንገባበት የነበረ ከጋቢና ኋላ ደግሞ የነበረች አንዲት እህት ጎርፍ ወስዷቸዋል። እና እኛ ከወጣን በኋላ ይሄ የምታየው መኪና ገደል ውስጥ ገባ። ያው ያዘው ደለል ለቀቅ።
ገባ ወደ ውስጥ ገባ እና የከተማይቱ ወንዞች ቆሻሻ ማጠራቀሚያ ቦታ ነው። እንደ ቀላል አትዩ። ቤተክርስቲያን የሌለችባት ሀገር በድን ናት። አሁንም ማወራው እንደዛ ነው። በድን ይሸታል። ለዛ ነው ሀገራችን አሁን ቤተክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች። እየሸተተች ያቺ ኢትዮጵያ ሁሉ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። በጣም መጥላላት፣ ሰውን ከሰው መለየት፣ ማረድ፣ እንዲህ አይነት ስሜት፣ ጭካኔ ይበዛል። እነዚህ ሾዎች የት በቀሉ? ከየት መጡ? እሾሃሜ ከላይ ይብቀልብ የተባለው እዚህ ሀገር ነበር። እኒህ ሾዎች ከየት መጡ? አየህ፣ ይህንን አሁን ነው ሀገርን መጠበቅ የሚባለው። አሁን በኋላ ከተያዝክ በኋላ ማልቀስ ብቻ ነው መፍትሄ፣ ሌላ ምንም እና ሀገር ቤተክርስቲያን የሚባሉት ተለይቶ የሚታዩ አይደሉም። ይሄ ነው ሀገር ውስጥ ነው ቤተክርስቲያን ያለችው። ከዛ ደግሞ እንደ ዓለምን በያሉበት ሀገራቸው ውስጥ ነው። ለዚህ ነው መንፈሳዊያን አባቶችም ያሉበትን ሀገር በጣም ይወዱና ያከብሩ የነበረው። አቡነ ሽኖዳ ታላቅ መንፈሳዊ አባት ናቸው። ግብፅን እንዴት እንደሚገልጹ ሳስብ በጣም ይደነቃል። በጣም ነው የሚወዱ። ይገርማል። ይህ ብቻ አይደለም። አባቶቻችንና አቡነ ጴጥሮስ ስለዚች ሀገር ተሰውተዋል። የሚገርም እኮ ነው። ይህ ግን ሰማዕትነት ተደርጎ ነው የተቆጠረላቸው። ለምን? ህዝቤን ለባዕድ እንዲገዛ አልሰብክም ብለው በቃ የሀገራቸውን ማንነት ለሚያጠፋ መንግስት በቃ እንዲገዛ አልሰብክም ነበር ያሉት። አቡነ ቄርሎስ እንዲህ ብለው የለ ብለው ከግብጽ የመጡትን ጳጳስ እንደ ምሳሌ ጠቀሱ። አይ ቄርሎስ እኮ ግብጻዊ ናቸው፣ እኔ ኢትዮጵያዊ ነኝ አሉ። በሚገርም ቄርሎስ እኮ ኢትዮጵያዊ ናቸው፣ እኔ እኮ ማነው ግብጻዊ ናቸው፣ እኔ እኮ ኢትዮጵያዊ ነኝ፣ ስለ ኢትዮጵያ የሚገደኝ እኔ ነኝ አሉ። አያችሁ፣ ሰማዕቱ አቡነ ጴጥሮስ ስለ ኢትዮጵያ የሚገደኝ እኔ ነኝ፣ እኔን ልትገሉኝ እንዳሰባችሁ አውቃለሁ፣ ስለዚህ የወደዳችሁትን ታደርጋላችሁ፣ ተከታዮችን ግን ተው አሉ ምእመናኑን። ከሞት ፊት እንዲህ የሚጋፋት ከሞት ጋር እኮ ነው። አየው፣ ከፍ ያለው መንፈስ ይመጣ። ለዚህ እኮ ነው አንዳንድ ጊዜ አባቶች ላይ ፍርሃት ስናይ እንዴ ዝም መልስ እንደው ሲታይ ውስጣችን እንደው እሺ ትቼዋለሁ እንደው እናንተ ደግሞ በጣም እናዝናለን። በጣም ተልከስከሰ ብዙ እድሜ ከመኖር እኮ በእውነቱ ቆመህ አንድ ቀን መኖር ይሻላል። እኮ ክርስትና ነው፣ ሰማዕትነት ነው። ታዲያ እሳቸው ምን አሉ? የኢትዮጵያ ሕዝብ አሉ አቡነ ጴጥሮስ። ይገርማቸዋል። ስማችሁ ወረክሶ ብዙ እድሜ ከምትኖሩ ስማችሁ ቢቀደስ እና መብታችሁን ብታስከብሩ ብለው ለሰማዕትነት ራሳቸውን አዘጋጅተው ነው የሞቱት። እሳቸው ሀገር መጠበቅ ማለት ቤተክርስቲያን ድርሻ ምን ያህል እንደነበረ ማየት ይቻላል። አያችሁ እና ሀገርና ቤተክርስቲያን እንዲህ ናቸው። ታዲያ በዚች በሀገራችን ውስጥ የምንኖር ኦርቶዶክሳውያን በኢኮኖሚ ደረጃ ያለንን አቅም ማነስ ደግሞ የሚያሳይ ጥያቄ ተጠይቋል። ብዙ ጫና ውስጥ ነን፣ ስለዚህ ምን ብናደርግ ይሻላል የሚለው ነው። እንግዲህ ጎበዝ መረዳት አለብን። ዓለምን የሚዘውሩ ኃይሎች አንደኛ ገንዘብ ነው፣ ስልጣን፣ እውቀት፣ ኃይል፣ ጉልበት። እነዚህ ዓለምን የሚዘውሩ ኃይሎች ናቸው። በዓለም ውስጥ እስካለን ድረስ ሃይማኖታችንም እንዲጠበቅልን እና እንድናስጠብቅ የሚያደርጉ ኃይሎችን መጠቀም አስፈላጊ ነው። ስልጣን አንዱ የዓለም ጉልበት ነው። ዓለምን የሚዘውር ሀገርን የሚዘውር ነው። ስልጣን ቀላል እንዳይመስላችሁ። በዚህ ዓለም ያለው ስልጣን ራሱ ማለት ነው። ያ በክርስትና ሲቃኝ ዓለምን ያድናል። ያ በክፉ መንፈስ ሲቃኝ ደግሞ ዓለምን ያጠፋል። ተመልከቱ። ስልጣን ትልቅ ኃይል ነው። ገንዘብ ሌላው በጣም ኃይል፣ በጣም ትልቅ ሀገርን ዓለምን የሚዘውር ኃይል ነው ገንዘብ። ከዛ ሌላው እውቀትም ኃይል ነው። ሌላው ጉልበትም ኃይል ነው። ከነዚህ ኃይሎች መሃል የትኛው ነው ኦርቶዶክሳውያን ላይ ያለው? አሁን በሀገራችን የትኛው ነው ብለን ስናነሳ ከሁሉም ግሉል እየሆነ ነው ማለት ነው። ከስልጣኑም ነፃ ነን፣ ከገንዘቡም ነፃ ነን፣ ከጉልበቱም ነፃ ነን፣ ከስልጣኑም ነፃ ነን።
በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ ይቆየን። አሜን።